ስለዚህ አሁን ሳይድ ይዘን ነው የምንሄደው። ድሉ የኛ ነው፣ አይቀርም። ተወደደም ተጠላ ኢትዮጵያ ተዘግታ አትኖርም ለዘላለም ኢንሻአላህ። ቴንክ ዩ በጣም ነው እንዳመሰግነው። ቴንክ ዩ ወንድም። አመሰግናለሁ ወንድም። እሺ ተናዳ። ሄሎ ወንድሜ ዮናስ። ሰላም አለይኩም አምባሳደር ኡስታዝ። ወአለይኩም ሰላም። እንዴት ነህ ወንድም አለም? በጣም ደህና ነኝ ኡስታዝ። ጀስት ሌት ነው ስደውል በእንትን መስመር ሊገባልኝ አልቻለም። ለኮንፈረንስ ኮድ ይለኛልና ምን እንደሆነም ባይገባኝ እንደው ላሳውቅ ብዬ ነው በቴሌግራም ደውል። ለዛ አልቻልኩም በኖርማል መስመር ኡስታዝ። እሱን ካልኩ ዘንዳ ወደ ነጥቦቼ ልግባ። ኦኬ እሺ። አሁን ግን ክፍት ነው ኢንሻአላህ። አንዳንድ ወንድሞች እህቶች ልክ ነው ተዘጋ እያሉኝ ነበረ። አሁን ከፍቼዋለሁ። ስለዚህ መደወል ትችላላችሁ። አይ ኢሲም ስለሆነ አንዳንዴ ዋይፋይ ካላገኘ በስተቀር እንትን አይልም። ስለዚህ ዋይፋዩ ሲዘጋ እምቢ ይላል። አሁን ክፍት ነው። ቀጥመሻል። ይስተካክለዋል። በጣም ጥሩ። እሺ ኡስታዝ፣ ትናንትና እኔ ፕሮግራሙ ላይ አልገባ በኋላ ላይ ግን ፕሪሚየር ይላል ፕሮግራሙ ላይ ላይቭ መስሎኝ ነው ተሸውጄ ነበርና በጣም ትላንት የተከሰተው ነገር ምንድነው? ፌስቡክ ላይ ብቻ ላይቭ ሰራው መጀመሪያ መርቀንን ዩቲዩብ እየሄደ መስሎንና ዩቲዩብ ላይ ረን አድርጌዋለሁ። ግን በአጋጣሚ ቴክኒክሊ እምቢ ብሏል ማለት አላወቅኩምና ዩቲዩብም እየሄደ መስሎኝ ሳላይ 1 ሰዓት ከ10 ምናምን ደቂቃ ከሄድኩ በኋላ ስከፍተው ዩቲዩብ እንደሌለ አረጋገጥኩኝ። ስለዚህ አቁሜ ከፌስቡክ ላይ ነው ዳውንሎድ አድርጌ ፕሪሚየም አድርጌ ለቀኩት እንዳያመልጣችሁ ነው እና ተሳክቶልኛል። ለማንኛውም ጥሩ አድርጌ ሸውጃችሁ እኔ እንደው ተሸውጄ እንዴት አመሸው ሁሉ እንዴት ቆየ ዛሬ ምናምን በኋላ ላይ ፕሪሚየር እንኳን ተሸወድክልኝ። አላማውን ተሳክቶ ነው። እሺ ኡስታዝ ኦኬ። ምን መሰለህ አሁን በትናንትናውም በዛሬውም ላይ ባወራነው አንድ ላይ አድርጌ ነው የምጠይቀን የማቀርበው ሀሳቤና ትናንትና ያነሳነው ፕሮግራም ላይ ግብጾች ያው ፕሮግራሙ ላይ አልያዝ አልጨበጥ ይላሉ ኢትዮጵያኖቹ። አሁን ማካሄዳቸው ተቀየረ። አንዴ ህንድ ሀገር፣ አንዴ ቱርክ ይላሉ፣ አንዴ ህንድ ይላሉ፣ አንዴ ዩናይትድ አረብ ኤሚሬትስ የሚል ነበር። ታስታውስ እንደሆነ አይደለ? ሀሳባቸው ላይ የኛ ድሮ ተጨባጭ እንደሆነ ነበር የሚፈልጉት ማለት ነው። አየህ እሱ ፕሬዲክትብል እንድንሆን ነበር የሚፈልጉት ማለት ነው። ሶ ዳት ወይ የለመዱትን ጨዋታ ገብተዋል። እኛን ለዘመናት ያው የሚጠቀሙትን ጨዋታ እርስ በርስ የሚያጋጩበት እንትናቸው እንደ ልባችን ሊያገኙት አልቻሉም ማለት ነው። ከዛ አነጋገራቸውም ልንረዳው የምንችለው አላህ እጅ ላይ አብዛልኝ ብለሃል ብዙ ጊዜ ይናገሩታል እኮ ኡስታዝ። በጣም ጥሩ ነው። በጣም ይዘረግፉልናል በነገራችን ላይ ምክንያቱም ሪዘርቭድ ባልሆነ መልኩ ነው የሚናገሩት እና ያ ለእኛ አሁን ምንድነው ቢጠቁምልን በቃ እነሱ በሚፈልጉት መንገድ አልተያዝንላቸውም። አሁን ያለው የአስተዳደር ኢትዮጵያ ውስጥ ያለው መንግስት በሁሉም መስፈርቱ በቃ ሂዶበታል በሚገባ እና አልቻሉትም። ይህንን ነገር እኛን ግምታችንን ሊያውቁት የፈለጉትን እንትን አላገኙትም። ስለዚህ ጥሩ ነው። ያ ሊሆን የሚገባው ያ ነው። አሁን መንግስትም ከዚህ ላይ ሊወስደው ትምህርት አለ ብዬ ገምታለሁ። በደንብ የሚያዳምጡት ከሆነ እንደዚህ የአንተን ፕሮግራም ላይ ማለት ነው እና አስተያየት መሰለ ጠቅላይ ሚኒስትሩም የእስራኤልን መንግስት በቅርብ ጊዜ መጥቶ ኢትዮጵያን ከጎበኙ በኋላ ፖስት የተደረጉ ፖስቶች አይቻለሁ። አንደኛው የራሱ የእስራኤል ፕሬዚዳንት ፖስት ያደረጉትን ፖስት አይቻለሁ። ከዛ ደግሞ ጠቅላይ ሚኒስትሩ የሚያደርጉት ላይ እና እዛ ላይ ገብቼ አስተያየት ሰጥቼ ነበር። ኡስታዝ ብዙ ጊዜ አንተ ፕሮግራም ላይም የምናገረው ነገር አለ ያለኝን ያመለካከት እስራኤልን በተመለከተ እኔ የፍልስጤሞችን ጉዳይ ሁሌ እንገነዘባለን። አንተም ደጋግመህ ታሰምርበታለህ። አደሴም ታይም ደግሞ ሀገርነንና ብሔራዊ ኢንትረስት የሚለውን ነገር ሁሌ ሃይላይት ታደርጋለህ። አንተ በደንብ ተረድቻለሁ ኡስታዝ። ይሄ መሰረታዊ ነገር ነው። ብዙ ኢትዮጵያ ወገኖቻችንም ሊረዱት የሚገባ ነገር ነው። ፍልስጤም ላይ የሚደረገውን እናውቃለን፣ እናዝናለን፣ እንቆረቆራለን። እኛ ደግሞ ሀገር አለንና እንደዚህ ሳቦታጅ ሲደረግብን ግብጽ ጠላቶቻችንን እያሰባሰቡ የእኛም ባላንጣዎች አንድ ላይ እንትን እያሉ የሚያደርጉትን ስናይ እኛም ስትራቴጂካል መሆን እንዳለብን ደግሞ መገንዘብ ያስፈልጋል እና ጠቅላይ ሚኒስትሩን ፖስት ባደረጉት ላይ እኔ ከእስራኤል ጋር ያለንን ግንኙነት በደንብ ሲሜንት እንዲያደርጉት እንዲያጠናክሩት በተቻለ ካለበት ደረጃ ሁሉ ከፍ እንዲል ሄክሳጎን የሚሆን የሁለትዮሽ የሚሆን አሁን የስድስትዮሽ ተብሏል። አዎ እሱም ላይ ደግሞ ሀሳቤን ደግሜ ይህንኑ ሀሳቤን ፖስት አድርጌያለሁ በእነሱ እስራኤሎች ዌብሳይት ላይ በእንግሊዝኛ ማለት ነው። ለምን እኛ እስራኤል ታሪካዊ ወዳጃችን ነች፣ ብዙ ትስስር አለን ብለናል። ይሄ
ከእምነት ውጭ የሆነ ነገርም ነው አድርጌ የምናገረው። እምነት ኢትዮጵያ ውስጥ የተለያየ እምነት አለ። እስልምና አለ፣ ክርስትና አለ፣ ይሁዳውያኖችም ደግሞ አሉ። ቁጥራቸውን ብዙም ባይሆን የተሳሰርንበት ነገር አለ እና እስራኤል ለኢትዮጵያ ደግሞ ጂኦፖለቲካል ባላንስ ኦፍ ፓወር ትፈጥራለች የሚል ጽኑ እምነት አለኝ። ግብጾች እንደፈለጉ ሲፈነጩብን ያ አካሄድ ቀርቷል። ይህን ስንል ደግሞ አረቦቹም ከእስራኤል ጋር ቅድም እንዳልከው የስንት ቢሊዮን ዶላር ግንኙነት አላቸው፣ የትሬድም ወታደራዊም ገብተዋል። አሁን ግብጾች እዚህና እዛ ቅድም እንዳልከው ከኢራን ጋር ቢወላውሉ የእጃቸውን የሚያገኙበት ነገር ሊመጣባቸው ይችላል። እኛ ዝም ብለን ማየት የማይሆን ነገር ነው። የአሜሪካንን ጦር መሳሪያ እየሰበሰቡ ብር በአመት በስንት ቢሊዮን ዶላር ከእስራኤል ቀጥሎ የሚቀበሉት እነሱ ናቸው። እሱን የምናየው ነው። ነገር ግን አረቦቹ ደግሞ ከነሱ ጋር ከእስራኤሎች ጋር በወታደራዊም በትሬድም እነ ጆርዳን እነ ዩኤኢ ራሷ ግብጽ በትሬድ እንዳልከው በሚገባ እየሰሩ ነው። ሰው እኛ ምንድን ነው ወደኋላ ምንም እኮ ከእስራኤል ጋር ያለንም መጥፎም ነገር የለም። እንደውም ጥሩ ነገር ነው ያለን ታሪካዊ እና እምነት ሳይገድበን ወይ ደግሞ የፍልስጤሞች ጉዳይን ረስተነው ሳይሆን የሀገራችን ህልውና በማሰብና ዘለቄታዊ የሚጠቅመንን ጥቅማችንን ሁሌ እንደምንለው ወዳጅም የለም ጠላትም የለም ብለናል። ጥቅም ነው ያለው በሚለው ስታየው እስራኤል ጋር ጠንካራ ወታደራዊም ቢቻል ብዬ እንደውም እኔ የጻፍኩት በዛ ፖስት ያደረኩት ላይ የእስራኤሉም ላይ የጠቅላይ ሚኒስትሩም ላይ ወታደራዊ ቤዝ እስራኤል ምድር ላይ የምንከፍትበት መንገድ አመቻችልን። we need to establish a military base for common interest for both of us, for Israel as well as Ethiopia. common interest ስም እኔ ሳልጠቅስ ነው ይሄ ግብጽ ምናምን አልልም፣ ግን ያው ግልጽ ነው because common interest አለን ማለት ነው። አየህ እካከይ ልከክ ዓለም ላይ ያለው ጨዋታ አሁን ትንሽ ሀገር ትልቅ ሀገር የሚባል ነገር ስለሌለ ሁሉም በኢንተረስት ላይ በተመሰረተ ነው እና ይሄ ስብስቡ ደግሞ አሁን እስራኤል ያቀረበችው የሄክሳጎን የተባለው እሳየው ነው። እኔ ሁሌ የምለው ነገር ነው። አሁን ምንም ህንድ ጠንካራ ሀገሮች ናቸው ደግሞ ስብስቡ ውስጥ ያሉት እና ሊካሄድበት የሚችል መስመር ነው። ዞሮ ዞሮ እኛ ሄክሳጎንም በለው የሁለትዮሽ ከእስራኤል ጋር ያለን ነገር ግብፅን ሚቲጌት ለማድረግ በምንሄደው አኳያ መንገድ ልንጠቀመው የምንችለው ትልቅ ስትራቴጂካል መስመር መስሎ ይታየኛል። ኡስታዝ የመጨረሻ ፖይንቴ አልቡራን ደግሞ ሲንቀዠቀዥ ትክክለኛ መልስ ተሰጥቶታል በጠቅላይ ሚኒስትሩ። ሰምተህ ከሆነ አንስተው ከሆነ አላውቅም፣ አልሰማውም። ግን ኢትዮጵያ ልምጣ የሚል አይነት ኦፈር ጠይቆ ነበር ጉብኝት ምናምን። በጣም ጠቅላይ ሚኒስትሩ በቃ አሰመሩበት ነው የሰማሁት። ቀይ መስመር ሰውየው እዛና እዚህ እየረገጠ ነገሮች እያበለሻሸ በቀናነት ለኢትዮጵያ በጣም እውነት ለመናገር ለሱዳን ኒውትራሊ ነበር የተጫወተው። ሰውየው ግን የሚሄድበት መስመር እያየነው ነው። በአንተም ፕሮግራም ላይ በጣም አስቸጋሪ ሰው ስለሆነ ትክክለኛ መልስን የሰጡት ለማለት ነው። አመሰግናለሁ። ስለዚህ ቀጥል ፕሮግራም። ቴንኪው፣ እናመሰግናለን። ሁሉንም ያው በሚዛን ሊያስኬዱ እንደሚችሉ ተስፋ አለን የኢትዮጵያ ፖለቲከኞች። ምክንያቱም እስራኤል ጋር ደግሞ በጣም ስትቀራረብ ሌሎችን የምታጣበት ሁኔታ እንዳይፈጠርም መጠንቀቅ ጥሩ ነው። ለማንኛውም ልክ ቴንኪው በጣም እናመሰግናለን ወንድሜ ዮናስ። ቴንኪው በጣም ነው እናመሰግነው ወንድም አለም፣ ሀሳብህ ደርሷል። አንድ የመጨረሻ ወንድሜ ታደሰን እንስማውና ወደ የሚቀጥለው ፕሮግራም እንሄዳለን። ሄሎ ወንድሜ ጋሼ ታደሰ ቀጥል። አስተዝ ጀማል እንደምን አለ አንተ ማዳመጥ? ኦኬ ጉድ። እስቲ ታዋለ ብዬ ነበረ። እስቲ አንድ ግማሽ ከአንድ ደቂቃ በታች የሆነ ነገር ውሰድና ቴክስት ላይ ጻፍኩልህ ነበረ። አሁን ላይ ሳትጨርስ ሳትወጣ በአረብኛ እንድትመልስለት ይሄ ግብፃዊው ያለው ሰውየው እስቲ አንብበውና ከዛ እቀጥላለሁ። ኖ ቀጥል። እሺ ኦኬ በቃ እንግዲህ የመጀመሪያው ፖይንቴ አሁን እሷ እየነበብክ ያለውን እንትን ነው። በአረብኛው እንድትነግርልኝ እሱም ሰውየውም ራሱ እንዲሰማም የሰማው ከሆነ አዳማጮቹ እንዲሰሙት ነው እና ይሄ በአረብኛ ፕሮግራም ላይ የሚሰራ ይሆናል ኢንሻአላህ። እንደውም ጥሩ ጽሁፍ ስለሆነ አሁኑኑ ወደ አረብኛ ተርጉመን ምንድነው ፌስቡክ ላይ ፖስት እናደርገዋለን። ለእነሱ እንዲደርስ ስለሆነ አላማችን ያ ይሻላል። ከዛ ውጭ ቀጥል። ያው ሰምተነዋል። ምንድነው ያለው? ግብጽ 110 ሚሊዮን ህዝብ ያላት እያደገ ያለ ህዝብ ቁጥር ነው። ይሄ ህዝብ ደግሞ የውሃ ጉዳይ ቬሪ ሴንሲቲቭ ኢሹ ነው። ስለዚህ የውሃው ጉዳይ በጣም ለኛ የሞትና የህይወት ሽራ ጉዳይ ነው ብሎናል። ኦኬ we understand። እነሱ ደግሞ they have to understand ቦትልኔክ ሆኖ በኢትዮጵያ ጉሮሮ ላይ መቆም የለባቸው። እስከዛ ያደረጉት ይበቃል። ለኢትዮጵያ ደግሞ የባህር በር አክሰስ ልክ እንደ ግብጽ የውሃ ሴኩሪቲ ጉዳይ
ሞት ሽረት እንደሆነ የህይወት ጉዳይ እንደሆነ የባህር በር ጉዳይ ደግሞ ለኢትዮጵያ ቅንጦት አይደለም ሌላ ጉዳይ አይደለም it's not for fun it's not politics is nothing it is life and death issue ጉዳይ የመኖር ያለ መኖር ጉዳይ ስለዚህ ይሄን በአረብኛው ራሱ በተናገረው መልስ እንድትሰጥልኝ ፈልጌ ነው ያው አንቱም تعتبرون قضية الأمن المائي لبلدكم الذي يبلغ عدد سكانه 110 ملايين نسمة قضية حياة أو موت ونحن نتفهم ذلك جيدا لكن بالمثل تماما فإن مسألة الوصول إلى البحر بالنسبة لشعبنا الذي يبلغ تعداده اليوم 135 مليون نسمة وهو في تزايد مستمر هي أيضا قضية حياة أو موت فلماذا تصبحون عنق زجاجة أمام حق 135 مليون إنسان في معالجة مسألة مصيرية تتعلق بحياتهم ومستقبلهم هذه ليست مسألة سياسية عابرة بل قضية وجود وأمن قومي وتنمية لشعب كامل أرجو إيصال هذه الرسالة للجميع إذن ملكت يا أدرس بالكم مسألة وادا عربية لو تبيها درسوا thank you እንዳልከው በፌስቡክ ልቀቀው good طيب በቃ ትልቁ ፖይንት እሱ ነው ነምበር 1 ሌላው ዮናስ በጣም የሚቀርባቸው ፖይንቶች በጣም ደስ ኤክሳይት በሚያደርገኝ ስለ ከእስራኤል ጋር ስለመኖር ስላልበት ጠንካራ ግንኙነት ምንም መደጋገም አያስፈልገኝም በቃ አይ ሳፖርት ሂዝ አይዲያ በጣም ደስ የሚል ነው የመጀመሪያው ፖይንት ያው እንደሚያ በአረብኛው ነገር አቻልኩት ነው በዚህ አጋጣሚ ዮናስ እንደሞ ደገፈ የሚሄድ ደስ ነገበየ ነው ሁለተኛው ልናገር የፈለኩት ፖይንት ግን ይሄ ግብጻዊ ሰውዬ ምን ብሎ አንስቷል እሱ ብቻ አይደለም ከዚህ በፊት ማን ነው ያ ሉኪት ዘካሪያ የምትለው መሰለኝ አይ ቲንክ አይ ሪመምበር እሱ አንድ ጊዜ ሁለት ጊዜ አንስቷል ይሄን ሌሎችም በተለያየ ሁኔታ ሲያነሱ ትሰማለህ ይሄን ነገር እቺ ሀገር እየሄደች እኮ ያለችው አካሄድ ለወደፊት ውሃ ግዙ ልትል ነው ውሃች ልትሸጥልን ነው እየፈለገች ያለች የሚል ነገር ያነሳሉ ያው ስጌታቸው አንዱ እሱ ነው ኢትዮጵያ ይሄን ግድብ እንድትሰራ ማይፈልጉትም ብዙ ምክንያቶች አሉ ዋናው አፈሩን ሊያስቀርብን ነው ቀጥሎ ግን እኛን ልታንቀን በቃ በእሷ በኢትዮጵያ ቁጥጥር ስር ልንሆን ነው ሶስተኛው ደግሞ ለወደፊት ውሃ ግዙ ነው የምትለው ብለው ነው ገብታችኋል ብዙ ሪዝኖች አላቸው ሚሰው ፈልጉት ኢትዮጵያን በስጋት አይን የሚያዩት ስለዚህ አሁን ዛሬ ምን አለ ውሃ ለመሸጥ ማለት ወደ ውሃ ሽያጭ ግዙ ልትለን ነው ብሏል ኦኬ ይሄ ነውር የሚሆንበት ምንድነው ማለት እኛ ውሃ እንሽጣለን ማለት ነው ወደዛ ፖለቲክስ ውስጥ ማልደረስ ነገር ግን ሪሶርሳችን ምን ያህል ትልቅ እንደሆነ ግን በእኔ በኩል ደጋግሜ ስናገር ሰምታችኋል ኦኬ እነሱ ለዘመናት ሲሰሩት የከረሙ በተለይ በሞደርን ታይም ለዘመናት ኦኬ ለግላቸው ሲጠቀሙ ነበር ይነዋ ነገር ግን በሞደርን ታይም ደግሞ ይሄ በተለይ ኮሎኒያሊዝም ነፃ ከወጡ ጊዜ ጀምሮ አክቹሊ ከዛም በፊት በኮሎኒያሊዝም ስር ይያሉ የኛ ሪሶርስ የኛ አፈርና ውሃ ራሱ ብሪቲሽ ያደገችው በኢትዮጵያ ሪሶርስ ነው ውሃ በግብጽ ምድር ላይ መታኮት ፕላንቴሽን አድርጋ ለዓለም ኤክስፖርት እያደረገች የግብጽ የትልቅ ኢንዱስትሪ በዓለም ላይ ገንብታ ብሪቲሽ አደገች የዛን የብሪቲሽን እግር ተከትለው እነሱ ደግሞ ዛሬ በእኛ ውሃ ሪሶርስ 110 ሚሊዮን ህዝባቸውን ከማብላት ከማጥገብ ከማጠጣት አልፎ የኛን ውሃ ወደ ገንዘብ እየቀየሩት ነው አይደለም ውሃው ግባት ሆኖ ምርት አምርተውበት ሙዝም አትክለውበት ሩዝም አምርተውበት ኳቴቨር ፍሩቶችን ኳቴቨር አድርገውበት ኤክስፖርት ያደርጉታል አይደል ለአረብ ሀገር በሙሉ ብዙ ብር ነው የሚሰሩበት የግብጽን ጂዲፒ ተመልከቱ የግብጽ ጂዲፒ almost 90% በኢትዮጵያ በአባይ ውሃ ሪሶርስ ላይ የተመሰረተ ጂዲፒ ነው ግብጽ ደግሞ ያላት ጂዲፒ ከኢትዮጵያ በጣም የራቀ ትልቅ ነው ኦኬ ስለዚህ ያን ያህል ስንት ቢሊዮን ዶላር በአመት በእኛ ውሃ የኛን ውሃ ወደ ገንዘብ እየቀየሩ እየኖሩ እኛን ግን ወደዚህ ደረጃ እንዳትመጣች ሀገር ብለው በኖርነት ሊፈርጁ የሚፈልጉት ነገር በጣም ያሳፍራል አይደለም በሙዝና ሩዝ ምናምን ተክሎ ወይም ደግሞ ኮትና ተክሎ ወደ ልብስ ቀይሮ ምናምን መሸጥና ገንዘብ ማግኘት አይደለምና ከነጭራሽ ዳይሬክትሊ ውሃውን እያተሙት ውሃውን ዲስትል ያጣሩ ለአረብ ምድር ሁሉ ያከፋፈሉ የኛን ውሃ እነሱ ገንዘብ እየሰሩበት አይደል እንዴ ታዲያኛስ ገንዘብ ብንጠይቅ ምድር ነው Thank you ወንድሜ ታደሰ ሰዓት በጣም ሄዷል እንግዲህ ሁላችሁንም ከልብ ያመሰግንኩኝ እዚህ ላይ እንዝጋው Thank you በጣም አንገል ጨርሻለሁ ብዙ ማለት ኦኬ ወይ ምንድነው አሁን እኛ ስለ ውሃ መሸጥ ጉዳይ አይደለም የምናወራው እኛ ፌር የሆነ ነገር ነው የጠየቅነው እነሱ በርግጥ ይሄ ውሃ
እግዚአብሔር ሰጥቶናል ለሁላችን። እነሱ እንዲደርሳቸው እንዲጠመሙ አንፈልግም። እንዲደርሳቸውን ውሃ እንሰጣቸዋለን። 5 ሳንቲም ለዛ እናስከፍላቸው ለሚበሉ ለሚጠጡ። እኛ የምንጠይቀው ገንዘብ ካስፈለገው ወይም በልዋጭ ወደ ዋቴቨር በኋች የምንጠይቀው ከራሳቸው ለኑሯቸው ከሚያስፈልጋቸው ውጭ ኤክስፖርት በሚያደርጉት እንጂ ከል አንጠይቅም። ስለዚህ እኛ ደግሞ የራሳችን ሸር ካገኘን በኋላ እነሱ የሚደርሳቸውን ተደራድረን ከተነጋገርን ከጨረስን በኋላ ዜን ውሃ ከፈለጉ በተለያየ ሁኔታ ወይዘሪን ካሾርን እንሰጣለን ነው እንጂ እኛ ቶታሊ ዘግተን ገንዘብ ስጡን አላለም። እንዲህ ማለት ነው እስከመቼ ማወጣል? ቴንክ ዩ እናመሰግናለን። ለሚጠጡት 5 ሳንቲም አናስከፍላቸው። ቴንክ ዩ ወንድም አለም በጣም ነው ማመሰግነው። ጋሽ ታደሰ፣ ዮናስ፣ ሌሎቻችሁም ሌላ እየደወላችሁ ያላችሁ ወንድሞች እህቶች አላችሁ። ግን ሰዓቴ በጣም ስለሄደ ከይቅርታ ጋር በሚቀጥለው ጊዜ ላስተናግዳችሁ ሞክራለሁኝ። አሁን ግን ከይቅርታ ጋር ፕሮግራሜን እዚሁ ላይ ልዘጋ እገደዳለሁኝ። በቀጣይ በሌላ ፕሮግራም እንደገና እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ ሰላም እዝነቱ ወይም ርህራሄውና በረከቱ ለሁላችሁም ይሁን። ደህና ሁኑ።